እሷም ሄደች ወንዙን ተሻገረች። የቤቱ ምሰሶ ሩቲ ነበረች። እንግዲህ አብርሃም ታደሰ ዛሬም አስረግዣለሁ በማለት ሄርሜላን የተቀበለበትን ምክንያት ከአድናቂዎቿ ከሩታ ሀብቴ ሰምታችኋል ውዶቼ። እንግዲህ ነገር እንደገና እየቀጠለ ነው። ምን አለ መሰላችሁ አሁን የሄርሜላ አካሄድ አብርሃምን ለመያዝ ስለፈለገች መጨረሻው እንደሚበላሽ ስለምታውቅ ነው እንጂ ሄርሜላ ባለትዳር የባለ 2 ልጅ የሆነች እንደሆነች እናውቃለን። ግን አብርሃም ህይወቱን ለምን አበላሽ የሚለው ያሳስበናል። እንዲሁም በአድናቂዎቿ ሩታዬ ምን ተባለች ሰምታችኋል። ሀባይቤ የሄርሜላ ጉድ ገናም አያልቅም። ሸር ላይክ እያደረጉ ቤተሰብ ሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የክሩ የግሪሲ ቤተሰቦች እንደምን አላችሁልን? የሩቲ ቤተሰቦች አህለን ወሳህለን። እንግዲህ በተፈጠረው ነገር ትናንትም ዛሬም አይታችኋል። ዛሬ እንግዲህ በላይ ቁጭ ብለው የሩታ እህቶች እውነታውን እየተናገሩ ይገኛሉ። እውነት ለመናገር ለሴቶች ነው ያፈር ነው። እውነት ለሄርሜላ ብዙ ሰው እንዳፈረን ነግራችኋለን። ሄርሜላ የምትሄድበት ትክክለኛ ነው ብላችሁ የምትገምቱ ሰዎች እየተሳሳታችሁ ነው። ከኤፊ ከራሱ ህይወትክን እያበላሸህ ነው፣ ህይወትክን አበላሸችብህ፣ ተመለስ ሲለው እንኳን አልመለስም እስከ ጥግ ድረስ እሄዳለሁ፣ እኔ ከሷ ጋር ህይወቴ እየተበላሸ ነው በማለት አሁንም ያን ሁለተኛ መሳሳት እየደረሰበት ነው። አብርሃም እንግዲህ የጨነቀው የጠበበው ደስታን ብቻ 18 ዓመት ልጅ ነኝ እባካችሁ ፈንደሽ ይበል እንደ ፋንዲሻ ያለበት በዚህ ነው። ሸር ላይ ካርጎ ሰላም አለይኩም